ሰላም ሰላም የቻናሌ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ቪዚት በል እያልኩኝ ዛም እንግዲህ የደሊላን ድራማ ይዤላችሁ መጥቻለሁ። እስከ እንግዲህ ፍጻሜ ድረስ እንድትቆዩ ግብዣዬ ነው። እንግዲህ በጣም ደስ የሚልና የሚያስተምርና እንዲሁም ደግሞ ብዙ ቁም ነገር የምትጨብጡበት ድራማ ነው። በጣም አስተማሪ ነው። እናት እንግዲህ ልጇን የሸጠችበትና እንዲሁም ደግሞ ጓደኛ እንግዲህ አንቺ ማጸንሽ ዝግ ስለሆነ ልጄን እንግዲህ ከፍሬ አንድ ልጅ እየሰጠውሽ የምትላትን እንግዲህ ዛሬ በዚህ ክፍል የማዳመጣችሁ ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ደግሞ አዲስ ከሆናችሁ ቤተሰብ መሆናችሁንና እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። እንዲሁም ከወደዳችሁ ለብዙዎች ሼር አድርጉልኝ። ስለምታደርጉና ስለምታዳምጡኝ ከኔ ጋር ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ ወይዘሮ አዜብ ሁለቱ እንግዲህ ቁጭ ብለው ያሴሩትን ሴራ እያንዳንዱን እያዳመጠቻቸው ነበረ። ነገር ግን እንግዲህ እነሱ ውስጥ ሆኖ እያሴሩትን ሴራ እያዳመጠችና ቆይ እንዴት አርግተን ነው እማዬ እችን ሴትዮ ከዚህ ቤት ማባረር የምንችለው ብላ እንግዲህ ቤዛ ታማክራታለች። ከዛን ቆይ ለምንድን ነው እንደዚህ የማናደርገው? የሆነ እቃ ነገር ሰረቀች ብለን ከዛን እንግዲህ ካሌብ ደግሞ እስከ መጨረሻ ድረስ ያባርራታል እንግዲህ ብሎ ይላሉ። ከዛን እንግዲህ እንደዛ ሁሉም ነገር እያዘጋጁ እንግዲህ እሷ ደግሞ ሁሉም ነገር እንግዲህ ትሰማለች። እኔን ከዚህ ቤት ለማባረር እንግዲህ እናንተ ደግሞ ይሄንን ወጥመድ አዘጋጃችሁ። በዚህ ወጥመድ ኢመኑኝ እናንተ ራሳችሁ ናችሁ የምትገቡበት። እኔ እንግዲህ የድሮዋ መስየሽ ነው አደለ ጓደኛ ትላለች እንግዲህ በራሷ በር ላይ ቆማ። ከዛንን እንግዲህ እኔ የድሮዋ አዜብ አይደለሁም እንግዲህ ማን እንደዚህ የትኛው አዜብ እንዳለች አሁን አሳይሻለሁ። እኔ ለልጄ ብዬ ሁሉም ነገሬን ማንነቴን ሁሉ ዝም ያልኩት ለልጄ ስል ነው። ስለዚህ ሁሉም ነገር ልጄ እውነቱን የተረዳና ያን ቀን የት እንደምትሆኚ ፊቱን ያዞረብሽ ቀን ምን ላይ እንደምትወርቂ ብሎ ትላለች እንግዲህ ይህን ሁሉ የምታወራ ወይዘሮ አዜብ እንግዲህ በሀሳቧ ነው። በር ላይ ቆማ የእነሱን ተንኮል ሰምታ ከዛንን እንግዲህ ይሄንን በውስጧ እያወራች ከዛንን ከዚህ በኋላ ምንም እንዳልሰማውና ምንም እንዳላወቀ ሰው ሆኜ ነው ወደ እነሱ መቅረብ ያለብኝ። ስለዚህ እንግዲህ የእነሱ ሴራ እነሱ የቆፈሩት ጉድጓድ ራሳቸው እንዲገቡ አደርጋለሁ። ስለዚህ እኔ ጋር አይደርሱም ትላለች። ከዛን እንግዲህ ቀስ ብላ በሩን እንግዲህ ትገባለች። ቤዛ ይቅርታ ሳላንኳኳ ገባው አይደለም እንዴ ትላታለች። ከዛንን አይ ችግር የለም ወይዘሮ አዜብ ብላ ትላታለች። እኔ እኮ የኔ ውድ ለአንቺ እኮ በጣም ነው የማስብልሽ። እንዴት ነሽ አሁን ተሻለሽ ወይ ብላ ትላታለች። አዎ ደህና ነኝ ትላታለች። እንግዲህ ለሁሉም ነገር እንግዲህ ደህና መሆንሽ ነው መጀመሪያ የሚቀድመው። ስለዚህ እንኳንም ደህና ሆንሽ፣ ዋና የሚፈለገው ሰላምንሽ ነው ብላ ትላታለች። ከዛንን እንግዲህ አዎ ለነገር ሁሉ ስለዚህ መዘጋጀት ይኖርብሻል ብላ ትላታለች። ምን ማለት ነው እንግዲህ ወይዘሮ አዜብ ብላ ስትጠይቃት ማለትም እንግዲህ ከካሌብ ጋራ የያዛችሁትን ጉዳይ ለማለት ፈልጌ ነው ብላ ነገሩን ታስቀዘይሰዋለች። ከዛንን እንግዲህ ከዛ እንደዛ ስትላት እንደዛ ነው እንዴ ብላ ትላታለች። አዎ ስለዚህ እንግዲህ ሰላም ካልሆነ በስተቀር አእምሮ ራሱ ሰላም ካልሆነ ሰው እንዴት ሊያስብ ይችላል ብላ ትላታለች። እንግዲህ በነገር ሁሉም ነገር እንዳወቀችው እንግዲህ የዘፈን እስክታዳርዳሩ ምንድን ነው ይባላል እንዳ የሀገራችን ነገር። ከዛንን እንግዲህ ወይዘሮ አዜብም እንግዲህ ሁሉም ነገር እንደነቃችባቸውና እንዳወቀችው ነገር እንግዲህ እሷም ደግሞ ዳርዳር እያለች እንግዲህ እየወጋቻቸው ነበረ። ከዛን እንግዲህ
ከዛን ሁሉም ቤዛ ደግሞ ቆይ ምንድነው ምን ሆነሽ ነው ለምንድነው እንደዚህ የምትናገሪ ብላ ትላታለች። አይ ምንም አልሆንኩም እኔ እንዲሁ እኮ ነው የኔ ቆንጆ ብላ ትላታለች። ከዛ ደግሞ የድሮ ጓደኛዬ እንዴት ነች ታዲያ ብላ ትላታለች። ከዛ እንዴ እኔ ያንቺ ጓደኛ እኩያሽ እኮ አይደለሁም ብላ ትላታለች። አዎ ነገሩ ልክ ነሽ፣ እኔማ ያንቺ ጓደኛ ወይን እኩያ አይደለንም፣ ልክ ነሽ ብላ ትላታለች። እና እባክሽ እና እንዴት ነው እና ስለዚህ ምን እያሰብሽ ነው ታዲያ ምን እያቀርሽ ነው ታዲያ ብላ ትላታለች። ምንድን ነው የምታስቢው? ለምንድን ነው ይህ እንደዚህ ሀሳብ የሞላብሽ ብላ ትላታለች። እኛ እኮ ስለ ቤቱ ቤዛ ስለ አንዳንድ ነገር እኮ ስለ ቤቱ እያወራን ነበረ ብላ ትላለች ቤዛ። ከዛ አዎ በጣም ደስ የሚል ነው። ስለዚህ የአንዳንድ የቤት ነገር ነው የምታወሩ ብላ ስላት፣ አዎ እንደዛ ነው ብላ ትላታለች። ከዛ ልጅ ይሁንልሽ እንግዲህ ካልሹ ይሁንልሽ ካልሹ እንግዲህ እናንተ እንግዲህ አረብሻችሁ ወሬያችሁን ቀጥሉ፣ እኔ ሊሄድ ብላ እንግዲህ ትሄዳለች። በር ላይ ቆማ እናንተ ያሰባችሁትና ያቀዳችሁት ነገር እናንተ ራሳችሁ ተመልሳችሁ ትገባላችሁ። እስከዛ ድረስ ግን ሁሉም ነገር እንዳላወቅኩ ሆኜ አሳልፋለሁ ትላለች ወይዘሮ አዜብ። እንግዲህ ከዛንን ሁሉም ነገር እንዳልሰማ ነገር ሆና ከዛው ትሄዳለች። ከዛንን እንግዲህ ካለብ እንግዲህ ወደ ኩሽና ይሄዳል። ደሊላ ጋር ይሄድና ከኋላ ቆሞ ምንም ነገር ሳይላት ይቆምና ከዛ ደሊላ ደግሞ በድንገት ታየዋለች። ከዛ ስታየው እንዴ ካለብ መቼ መጣ ነው ብላ ትለዋለች። ከዛን ቆይ አንቺ ሰው እንዳይሽ እንኳን አትፈቅጂም እንዴ? ምን ችግር አለው አሁን ትንሽ ዞረሽ ብትቆሚ ብሎ ይላታል። ከዛ ደግሞ ምን እየሰራሽ ነው? ሽታው ራሱ በጣም ነው የሚጣፍጠው ብሎ ይላታል። ከዛ እንግዲህ እና እኔ ምን ላግዝሽ ብሎ ይላታል። ከዛ አይ ምንም አታግዘኝ ትለዋለች። ከዛ ኧረ ችግር የለውም እቃም ካለ አምጪ አጥብልሻለሁ ብሎ ይላታል። ከዛ ካሌ ባንተ እቃ አጥበ ነው ትለዋለች። አዎ አጥባለሁ እንግዲህ አምጩ አሳይሻለሁ ብሎ ይላታል። ከዛ እንግዲህ እሷም ደግሞ ቆይ ያላጠብኩት ብርጭቆ አለ ብላ እሱን ታመጣለታለች። ከዛ እሱም ደግሞ እሺ ብሎ እንግዲህ ሳሙናውን ከአናት በቂጡ አንስቶ እስከ አናቱ ይተክለዋል። ከዛ እንግዲህ እሷ ደግሞ እረ ካለብ እንደዚህ አይደለም ሳሙናውን በአንድ ጨረስኩ ብላ ትይዘዋለች። ከዛንን ይኸውልህ ውሃ በዚህ ታለቀልቃለ ብላ ውሃውን ታቀርብለታለች። ከዛንን እንግዲህ እያጠበሳለ ምንም እንኳን እንግዲህ እረ ካለብ ይሄ አጠብኩ ሳሁን እኮ አበላሸ ነው የሚባለው ብሎ ትለዋለች። ከዛንን እንግዲህ ደሊላ ትንሽዬ ውሃ ትረጭበታለች። እንግዲህ እሱ ደግሞ በጆግ ይዞ እንግዲህ እያባረራት ይዞ እንግዲህ ወደ ሳሎን ይሄዳሉ። ካለብ እንግዲህ ደሊላን እያባረረ ሳለ ከዛንን እንግዲህ ቤዛ ደግሞ ከእናቷ ጋራ ከውስጥ እየወጣች ነበረ። ከዛንን እንግዲህ ቤዛ እየወጣች ሳለ ከዛንን እንግዲህ ለደሊላ የተወረወረውን እንግዲህ ከዛን ያ ውሃ አንድ ጆግ ሙሉ እሷ ላይ ይደፋባታል። ከዛንን እንግዲህ መድረቅ እንደወረደበት ሰው በጣም ትደነግጣለች። እንግዲህ እነሱ ሁለቱ ይሄን ሲያደርጉ እንዴ ምን እየተፈጠረ ነው ብላ እናትዮ ትጮዋለች። ደሊላና ሁለቱ ደሊላና እንግዲህ ካሌብ ደግሞ መሳቃቸውን ራሱ መቆጣጠር አልቻሉም። እየሳቁ እንዴት እንግዲህ ምን ብሎ መናገር እንዳለበት ካሌብ በጣም ግራ ገብቷታል። ደሊላ እንግዲህ በልብስ አፍና አፏን እየሳቀችው ነበረ። ከዛንን እንግዲህ ቤዛ ስታያቸው ከዛ ቤዛ ስታይ እንግዲህ ሁላቸውም እየሳቁበትና እየተሳለቁበት እንደሆነ እንግዲህ ትረዳለች። ከዛ ሮጣ ወደ ውስጥ ትገባለች። ቆይ እንዴት ነው እቺ ሰራተኛ እኔን ናቀችኝ? እንዴት ነው እንደዚህ ልታደርግ የቻለችው? እሱስ ቢሆን ለምንድን ነው ከሰራተኛ ጋር እስከዚህ ድረስ የሚቀልደው ብላ ትላታለች። እማዬ አንቺም ዝም ብለሻል፣ እኔ በቃ ከዚህ በኋላ አልቻልኩኝም ትላለች ቤዛ።
ከዛንን እንግዲህ እናትዮ ደግሞ ቆይ ቤዛ ምን አርጌ ነው የምትይኝ? እኔ እኮ ኮደለሉ ላይ ውሃ ቅድም እኮ በሚገባ ነው የተቆጣሁት። ስለዚህ ከዚህ በላይ ምን ማድረግ ነበረብኝ ብላ ትላታለች። ከዛንን እንግዲህ እሷ ደግሞ አይ እማዬ ሁሉም ነገር መስመር እያለፈ ነው፣ እንደዚህ መሆን የለበትም። ስለዚህ ምታስተካኪ ከሆነ አስተካኪ ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት አይ በቃ ችግር የለም ከዚህ በኋላ አትጨነቂ፣ እኔ አስተካክላለሁ፣ ለካሌብ ብቻ ይቅርታ እንድጠይቅሽ አደርጋለሁ ብላ ትላታለች። ከዛ እሺ በቃ እማዬ ብላ እንግዲህ ትላለች። ከዚህ በኋላ አሁን አንድ እቅድ ማውጣት አለብን ብላ ትላታለች። ምን አይነት እማዬ ምን አይነት እቅድ ነው የምናወጣ ትላለች። ከዛ እንግዲህ የእነሱ እቅድ እንግዲህ በየጊዜው መስራት በየጊዜ ማፍረስ ነው። እንግዲህ ወይዘሮ አዜብ ስላወቀችባቸው እንግዲህ አሁን ሌላ አስተያየት ነው የቀየሩት። እንግዲህ ምን እንደሆነ ስን ባይታወቅም በወረቀት እንግዲህ ትጽፍና ከዛንን እንግዲህ ሳሎን ላይ ታስቀምጠዋለች። በሳሎን ላይ ነው የምናስቀምጠው ብላ ትነግራታለች። በጣም አሪፍ ነገር ነው እንግዲህ ብላ እሷ ደግሞ ትገጫታለች። ከዛን እንግዲህ ሁለቱ በዚህ ተስማምቶ እንግዲህ ማታ እስከሚመጣ ድረስ እየጠበቁ ከዛን እንግዲህ ካሌብ ደግሞ ቤዛን ሄዶ ይቅርታ ለመጠየቅ እንግዲህ ወደ ውስጥ ይገባል። ቤዛ እንዴት ነሽ የተሻለሽ እንዴ ብሎ ይላታል። ስለ ቅድሙ ነገር ይቅርታ ሌላ ስል ትላለች። ከዛን ቆይ ቤዛ ምንድን ነው አሁንም እያኮረፍሽ ነው ወይ? እኔ እኮ ሳላግ እኮ ነው ይረጫውብሽ እኔና ደሊላ አሁንም ያቺ የማትረባ ሰራተኛ አንስተ ልታባሳጨኝ ነው ወይ? ቆይ ከሰራተኛ ጋራ ይሄን ሀል ማድረግ ምን ማለት ነው ብላ ትለዋለች። ተረጋጊ እኔ እኮ ይቅርታ ልጠይቅሽ እኮ ነው የመጣሁት። ቆይ ለምንድን ነው አንቺ እንደዚህ የምትሆኚ? ውሃ እኮ ነው የተደፋብሽ፣ ለምንድን ነው የምታካብዥ? ይላታል። እሷ ደግሞ ቆይ አንተ እኮ ውሃ መደፋቱ አይደለም እኔን ያናደደኝ እናንተ እንደዚህ የምትሯሯጡትና እኔን የናቃችሁበትን ብላ ትለዋለች። ከዛ እንግዲህ ካሌብ ደግሞ እንግዲህ ምንድን ነው የፈለግሽው ቤዛ? ይቅርታ አልኩሽ አይደለም እንዴ ብሎ ይላታል። ከዛንን እንግዲህ ቤዛ ደግሞ እንደዚህ በቀላሉማ ይቅርታ አልፈልግም፣ ያች ደሊላ ትምጣና ልክ ልኳን ነግሬ ከዛን ከዚህ ቤት ነው የማባረራት ብሎ ይላታል። ከዛንን እንግዲህ ካሌብ ደግሞ እንግዲህ እሷ ምንም ነገር አላደረገችም፣ እኔ ነኝ እኮ ውሃ ይዤ ሲያሯሩጥ የነበረ፣ እኔ ደግሞ ይቅርታ አልኩሽ አይደለም እንዴ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ በምንም ታምር ትምጣና ልክ ልኳን ነግሬ ከዚህ ቤት ማባረር አለብኝ ብሎ ስትለው እንግዲህ ስሚኝ ቤዛ ይላታል። ከዚህ በኋላ አንቺ ምንም ነገር ሰራተኛ ማባረርም የማስቀመጥም መፍትሄ የለሽም ብሎ ይላታል። ከዛ እንግዲህ እንደዛ ስላ ጊዜ ይኸው ይቅርታ ብዬ ይቅርታ ጠይቅሻለሁ፣ ከዚህ በላይ አንቺ መለማመጥ አያስፈልግም ብሎ እንግዲህ ጥሏት ይወጣል። ከዛ እንግዲህ ካሌብ ሲወጣ እንግዲህ ደሊላ ደግሞ በር ላይ ቆማ ትጠብቃለች። ከዛንን ቆይ ካሌብ እስከዚህ ሰዓት ምንድነው የምታደርገው ከውስጥ ትለዋለች። ቆይ እያባበልካት ነው አይደለም? እየሳምካት ነው አይደለም? ቆይ ምንድነው ስትላት የነበረ ብላ ትላለች። እውነት ለመናገር እንግዲህ ደሊላ በጣም የምትቀና ሴት ናት። ደሊላ ማለት እንግዲህ ባሏን ትወዳለች የምታምንና ነገር ግን ቅናት አለበት። ቅናት ደግሞ የሚመነጨው ከፍቅር የተነሳ አብዝታችሁ ያ ሰው ስትፈልጉ አብዝታችሁ የኔ ነው ብላችሁ እንግዲህ በውስጣችሁ ስታስቀምጡ ማንም ሰው እንዲነካባችሁና እንዲሁም ሰላም እንዲላቸው የማይፈልጉ ሰዎች አሉ። እንግዲህ ሰላምታ እንኳን ችግር አለው ብዬ አላስብም። አንዳንድ ሰው ግን ራሱን ስለማያም እንግዲህ ሰላም ራሱ እንዲሉ አይፈልግም ሴቶቹን። ስለዚህ ቅናት ከምን የመነጫ ነው ሲባል አንደኛ ቅናት በጣም ክፉ ነው። ሁለተኛ ግን እንግዲህ ፍቅር ማለት በጣም የሰው አብዝቶ መፈለግና ሌላ ሰው እንዳይነካበትና ያዛ ሰው ክፉ አለማየት ነውና፣ ነገር ግን በትንሹም ቢሆን ማለትም ብዙ ቅናት አስፈላጊ ነው ብዬ ሳላስብ በመካከለኛ ግን ቅናት አሪፍ ነው ብዬ አስባለሁ። ቅናት ማለት ፍቅርን ያድሳልና የሚቀና ሰው እንግዲህ ያው
ብዙ ቅናት ግን እንደ ዶሮ ቅንቅን ነው። እንግዲህ እሱ አራግፈው እናንተ መተኛት አትችሉም ማለት ነውና እና ስለዚህ እንግዲህ እሷም ደግሞ እንደዛ ነው የሆነችው። ከዛንን እንግዲህ ቆይ ምንድን ነው ስትላት የነበረው ብሎ ይላታል። ትልፋለች። ከዛ ካሌብ ኧረ ምንም እየዋልኩ አልነበረም፣ ደሊላ ተረጋጊ፣ ይሄ ቅናት ምንድን ነው ተረጋጊ ብሎ ይላታል። ከዛ እኮ እማየናት እኮ በግድ ሄጅና ይቅርታ ጠይቃት ብላ ስለነበረች ስለተቆጣችኝ ነው ብሎ ይላል። ከዛንን እሺ በቃ እንደዚህ ከሆነ ችግር የለውም በቃ ትለዋለች። ከዛንን እንግዲህ ወይዘሮ ሁላቸው ወረቀቱን ጽፎ አስቀምጠዋሉ።